የኢትዮጵያ የፖለቲካ ስሬት ከ1983 ጀምሮ ያው ብዙ ዲቤት ነው የነበረው ኤትኒክ ፌደራሊዝም ኤትኖ ሴንትሪክ ፌደራሊዝም የሚባል ኮንሰፕት እና በጣም በኔ ፐርሰናሊ አደገኛ ብዬ ወስደው የሴሴሽኒዝም አስተሳሰብን መሰረት ያደረገ መጀመሪያ ጥያቄው ሴሴሽኒስት ሆኖ ያንን እንደገና ወደ ፌደራል አምጥታየው ፍልስፍናው አስተሳሰቡ ዳያሎጉ እንትኑ ሁሉ የሴሴሽኒስት አስተሳሰብ ነው ሁሉ ጊዜ አንድ ክልል የሚል ስሙ ራሱ ክልል መጀመሪያ የፕሮቪንስ ነበሩ ክፍለ ሀገራት ነበሩ ፖለቲካል አድሚኒስትሬሽን ናቸው አጥሪ መስራት ክልል ማለት ከለልኩ አትምጣብኝ አይነት ነው እኔ በዛ ጊዜ ነበሩ ሰዎች ኤትኒክ ጭቆና ለብለው ሚሉ ሰዎች አሉ እሱ መብታቸው ነው መከራከር ግን የመደብ ችግር ኢትዮጵያ የፊውዳሊዝም የጨቋኝና ይሄ የኢኮኖሚክ ክላስ ነው እንጂ የዘር ነው ብሎ ማለት መከራከር አይቻልም ሪዘንትመንት ሊኖር ይችላል የተወሰነ ሩሊንግ ክላስ ሆኖ የተወሰነ እንትን በአድሚኒስትሬሽን ውስጥ ጎልቶ ሊታይ ይችላል ይሄንን ማስተካከል ይቻላል እንጂ ቀደም እንዳልኩት በመገንጠል ስሜት በሴሴሽኒስት ሜንታሊቲ እንደገና ኢትዮጵያን ዲኮንስትራክት ነው የተደረገችው ኢትዮጵያ በዛ አስተሳሰብ ክልል ስናዋቀር በቋንቋ በብሔር ምናምን ነው እንደገና እሱም ሳይበቃ ክልሎቹ እንደ ሀገር ራሳቸውን እየቆጠሩ ከፌደራል ሳይኮሎጂ ጋር የማይሄድ ወጣት የትምህርት ፖሊሲውን ማየት እንችላለን የፖለቲካ አስተሳሰቡን ማየት እንችላለን ኤሊቱ በዚህ ጉዳይ ላይ ያጠነጠነ የአንድ ፌደራል የአንድ ኤትኒክ እንትን የበላይነት በነገራችን ላይ ሃይራርኪካል ነው የነበረው አይደለም ምክንያቱም ኤትኒክ ግሩፕስ ሁሉ ጊዜ መቀዳደም ላይ ነው እንትን የሚለው የኔ ህዝብ የኔ ሰው ዛጋ አለ የኔ ሰው አይደለም የሚለው በጣም ሂስቶሪካሊ በጣም ትልቅ ቻሌንጅ ነው ሰው በአይደንቲቲ ካሰበ ማለት ነው አይደንቲቲ ፖለቲክስ የኔ የሚለው በፕሮፌሽኑ ሳይሆን በአስተሳሰቡ ሳይሆን በፓርቲ እንትኑ ሳይሆን ከሌ ኤክስ ኤትኒክ እንትን ነው ወይስ አይደለም ነው ይሄ አሁን በዚህ ጀነሬሽን ውስጥ በከፍተኛ እንትን ሰርጾ ነው ያለው ይሄንን ሪቨርስ ለማድረግ ሌላ ተመሳሳይ ወይም ተመጣጣኝ ፖሊሲም ማለት ነው የኢትዮጵያ ናሽናሊዝም አሁን ብቻውን በታች ይሄን በሰርቬይ ማረጋገጥ ይቻላል የወረደበት ጊዜ ነው ኮምፒት ያደርጋሉ ኢትዮጵያ ናሽናሊዝም ቨርሰስ ይሄ የኤትኒክ ፌደራሊዝም ኤትኒክ ናሽናሊዝም ኤትኖ ናሽናሊዝም ይባላል ለምሳሌ አንድ ግሩፕ ሶቨርኒቲ አሳሰቤ ክልሌ ህዝብ ብሎ ዲፋይን የሚያደርገው ማለት ነው ኤክስክሉሲቭ ነው ኤክስክሉዲንግ ነው ፓርቲው ለምሳሌ የሆነ ክልል ላይ ሌሎች ፓርቲዎች አይወዳደሩም ሪጂናል ፓርቲ ናቸው የኤትኒክ ፓርቲዎች ናቸው እዛ ክልል የሚኖር የሌላ ብሔር ሰው ፓርቲ ውስጥ ሊመረጥ አይችልም ሰልፍ አድሚኒስትሬሽን ውስጥ ሎካል ውስጥ ሊሳተፍ አይችልም ኤክስክሉድ ያደርጋል ማለት ነው እንደገና ያው በኮንፍሊክት ዙሪያ እንግዲህ ያየነው ነው ከክልል ውጣ የማለት ኢንሴኩሪቲ የማሰማት የማፈናቀል ዘላስት በተለይ 6-7 አመት በጣም በስፋት ያየነው ነው በቲፒኤልኤፍ ጊዜ ጠንካራ ማለት በሴኩሪቲ አፓራተሱ ኃይለኛ ስለሆነ ይሄ ነገር ታፍኖ ቀጥሏል አሁን ግን ትንሽ ላላ ባለበት ጊዜ መንግስት የጭቆናውን ሳይሆን ትንሽ ሰፋ በማድረጉ ኦፖርቹኒቲዎቹን በመንተን በማለት ይሄ ኢንሴኩሪቲ የኮንፍሊክት በጣም ተፋፍሞ ይገኛልና የኢትዮጵያ ፌደራሊዝም ላይ ብዙ ዲቤት ማድረግ ቢቻልም በጣም ብዙ ቻሌንጆች ይዞ መጥቷል የፈጠረው ሳይኮሎጂ የፈጠረው የሪጂናል ሴንቲመንት ዜጎችስ እንደፈለጉ በየትኛው አካባቢ ሄዶ መስራት ይችላሉ አሁን እንደዛ የሚባል ነገር የለም አንደኛ ሌበር ቀደም እንዳልኩ ሌበር ሞቢሊቲ የሚባለው ለምሳሌ አንድ ሰው ከአዲስ አበባ ጋሞጎፋ ወይ ደግሞ ኦሮሚያ ክልል ሄዶ ለመስራት የዛን ቋንቋ መናገር ይጠይቃል ቋንቋ ብቻ ሳይሆን አንደኛ ሴኩርድ ሆኖ የመኖር እንትን አለ ወይ ነው መጤና የሎካል ፐርሰን ሆኖ የመታየት እንትን አለው አዲስ አበባ ላይ ምናየው አሁን በከፍተኛ ፖፑሌሽን ፕሬሸር እየጨመረ ነው ህዝብ እየጨመረ ነው ለምንድነው አቅም ያለው ወደ አዲስ አበባ እየመጣ ነው እና ምንድነው በሌላ ክልል ያለው እንትን ኢንሴኩሪቲ የመሰማት ነገር አለ ሌበር ሞቢሊቲ ለአንዳገር ከፍተኛ እንትን ነው ማንንም ሰው እዚህ ተምሮ ወይ የሆነ ቦታ ተምሮ ሌላ ቦታ ሄዶ የመስራት ጋራንቲ ኢትዮጵያ ውስጥ አሁን አለ ብሎ ለመናገር አይቻልም
አንድ ፖለቲካል ስፔስ አንድ ኢኮኖሚክ ስፔስ ይባላል ኢትዮጵያ አንድ ፖለቲካል ስፔስ አይደለችም አሁን አንድ አይነት ሐሳብ ከዚህኛው ክልል እዛ ሄዶ የሚገዛ ሐሳብ ማለት ነው አንድ የፖለቲካ ኮሚኒቲ ሌሎች ሀገሮች እኮ አሁን አውሮፓ እንደ አህጉር ኦልሞስት አንድ ፖለቲካል ኮሚኒቲ እየፈጠሩ ነው ይሄ የትራቭል እንትኑን ምናምን አስበው ምንም ቦርደር የለም ከሁለተኛው ጦርነት ዓለም ጦርነት በኋላ የአውሮፓ ዜጎች እኮ ባውንደሪያቸው እኮ ዝም ብሎ አርቲፊሻል ነው ባሲዘ ዛሬ ከጀርመን ከጣሊያን እንትን እንግሊዝ ምን ያልክ ትሄዳለህ ቪዛ ያስፈልግም ይሄ ፖለቲካል ስፔስ ኢኮኖሚክ ስፔስ ምንለው በስነ ልቦና ሌሎች ሀገሮች እየተዋሃዱ ያያየን ኢትዮጵያ ውስጥ ግን ኦፖዚት ይሄድን ነው ሪጂዮኖቹ አገር የሆኑ ማለት ነው ቢዝነስ ሰዎች ኮምፕሌን ያደርጋሉ አሁን የዚህ ቼክ ፖይንት በየቦታው ያለው ፍተሻ የሚያሳይህ ምንድነው ከሌላ ክልል የመጣን አላምንም የዛን ሴኩሪቲ እንትን አላምንም በ10 ጊዜ ይፈተሻል 10 ጊዜ ቲፕ እየሰጠ ምናምን የሚሄድበት ነውና ይሄ ስክራፕ መወገድ አለበት ቅድም እንዳልኩት ነው ኤፊሺየንሲ ካልጨመረ ምርታማነት ካልጨመረ ሌበር እንደፈለገው የተፈለገው ጋር ሄዶ መቀጠር ወይ መስራት ስሞል ቢዝነስ ማቋቋም ካልቻለ ሊሚትድ ኢኮኖሚክ ኦፖርቹኒቲ ነው ኢኮኖሚው የታፈነ ነው ማለት ነው ዲስቶርትድ ነው ዲስቶርሽን አለው ይሄ በክልል ማሰብ ኤፊሺየንሲ ነው ያመጣ ግን እኔ አሁን ኢሊቱን እንደው ለኢሊቱ ሁሌም ማነሳው ያለኝ ጥያቄ ምንድነው ሴሴሽኒስት ላይ ነው ተዚያለ ተገንጣዮች የመገንጠልን እንትን የሚያቀነቅኑ ወይም ደግሞ የክልል አሁን ስለመገንጠል በኢንዱስትሪ በእንትን አውሮፓ ውስጥ ያሉ ሀገሮች ትልቅ ይሄን ጥያቄ ቢያነሱ ምንም አይደለም በኢንዱስትሪ በኢኮኖሚ ከሌላ ራሳቸውን ይችላል ከሌላ ጋር መነገድ ይችላሉ በጣም ሲቪላይዝድ ሆነዋል እንዴት ነው ከኤርትራ ከሶማሌ ማይማሩት አግሬሪያን ሶሳይቲ በዚህ በእርሻ የሚኖር ህዝብ ዝናብ ላይ ጥገኛ የሆነ ማህበረሰብ ልክ እንዳስፈለፈልከው ጫጩት የኔ ስትል አንደኛ ማን መብቱን ሰጠ ሁለተኛ የመገንጠል ማን ፈቅዶልህ ነው ስለመገንጠል የምታወራለት በዝናብ ለሚተዳደር አንተ ምንም ያላረክለት ዝናብ ከዘነበ ነው ይሄ የኔ የምትለው ህዝብ ያለው ዝናብ ከሌለ ይሞታል እያየነው ነው ድርቅ ሲከሰት ምን ይያወነ ይሄ የኔ ክል እንደራስ ንብረት የኔ የምትለው ከምን አውጥተው ነው የታድርሰው ነው የኔ የምትለው እንደ ንብረት ከእርሻ ከዝናብ ያላለቀው ማህበረሰብ ስለመገንጠልስ ምን ልታረገው ነው ምን ልታበላው ምን ልታጠጣው ነው ምን አርገህለትስ ነው ይሄን ጥያቄ የምትጠይቀው እንደው እንደዚህ ገልብጠው አይተውት ያቃሉ ወይ ህግስ ይፈቅድላቸዋል ይሄን ለማሰብ ማለት ሐሳቡ ራሱ የመገንጠል ጽንሰ ሐሳብ ራሱን የቻለ ራሱ የገነባውት እኔ አሁን እንደዚህ አውሮፓ እንግሊዝ ውስጥ አይሪሽ ምናምን ስኮቲሽ ራሳችንን እንችለናል እንደዚህ ቢሉ እንደው አትፈርድም ማለት ኢኮኖሚው ኢንፍራስትራክቸሩ ከማንኛውም አገር ጋር አብሮ በንግድ መኖር ይችላሉ ሰርተው ማለት ነው እኛ ጋር ምን ሰርተው ነው ይሄን ጥያቄ የሚያነሱት ኢሊቱ ይሄን ጥያቄ የሚያነሳው ምን አርጎለስ ነው ለዚህ ማህበረሰብ ወይም ከባድ ጥያቄ ነው የኢትዮጵያ የፖለቲካ ምህዳር ወይም ደግሞ አካሄድ ኤሊት ቤዝድ ነው ኤሊት ማለት ይሄ ተወሰነ ኤክስፖዠር ያለው በትምርትም በሀብትም በውልደትም በእንትን ኤክስፖዠር ያለው አውቃለሁ የሚል የፖለቲካ ቅኝቱን የሚዘውር ማለት ነው እነዚህ ናቸው እንግዲህ አሁን በኢትዮጵያ ፖለቲካ ውስጥ የተማሪ እንቅስቃሴንም ካየው ማለት ነው ትልቁ የኢትዮጵያ አደጋ የመጣው ሊበሬሽን ሙቭመንት የሚባሉት ናቸው ቲፒኤልኤፍ ኦኤልኤፍ ሊበሬሽን በኢትዮጵያ ሳይኮሎጂ ያለማመን ሊበሬሽን ማለት ነፃ ማውጣት ማለት የኢትዮጵያ ስሪት የኢትዮጵያ አንድነት ራሱ ኮስችነብል አድርጎ የማየት ነገር ከዛ ጊዜ መጣ ነው በኤትኒክ ጥያቄ ውስጥ ያለ ሴሴሽኒዝም ያለ ነፃ ማውጣት ኢትዮጵያን ማስተካከል ይቻላል የትም ሀገር ተደርጓል ሂስቶሪካሊ ደግሞ ብዙሃን ባሉበት አገር ኮንፍሊክት ኖሮ አያቅም አይባልም ብዙ አገር እነ ህንድ በጣም ዳይቨርስ ናቸው እነ ጀርመን እነ ካናዳ ፌደራሊዝም ሲሉኮ የነዛን እንትኖች የማስጠበቅ within the context of national unity ነው እንጂ secessionist ምናምን ፍሮንት ሊበሬሽን ፍሮንት ተብሎ አይደለም ይሄ ደግሞ ኦኬ መጀመሪያ ቢነሳ እንኳን በኋላ መቀየር እንዴት አልተቻለም ቲፒኤልኤፍ እስከ ዛሬ ድረስ ሊበሬሽን ፍሮንት የሚለው ለምን እንዴ ኢትዮጵያን ካስተዳደረ ምን ብዙ ነገር ካደረገ በኋላ እንዴት ራሱን አልቀየረም ይለው የኔም የብዙ ሰው ጥያቄ ነው ሊበሬሽን ፍሮንት እስከመቼ ነው የመርተ ሴንትራል ገቨርንመንቱን አንዱ ይሄ ነው ኤሊቶች ማን ሰጥቷቸው ነው የሚለው ጥያቄ በጣም እንትን ነው ፈርታይል የሆነ ባክግራውንድ አለ ያለ መማር ስላለም እንትን አካሄድ ያለ ማወቅ ህዝባችን በድንቁርና ያለ ነው ሶሪ ቱ ሴይ ዚስ ግን ኤክስፖዠር የለውም ኤሊት ያለውንም ሚስማማ ከአካባቢው ከቀየው ሄዶ የማያቅ
ሌላውን ብሔር መጤ ብሎ የሚወስድ የዓለም ኢኮኖሚ የዓለም ፖለቲካ አስተሳሰብ እንዴት እንደሆነ ማያቅ ለዚህ አስተሳሰብ የሚመች ነው የሆነ ኤክስ ኤትኒክ ግሩፕ ሄዶ ኤሊቱ ይሄ ሊበሬሽን ፍሮንት እንትን የሚለው መጀመሪያ የሚሰራው ጠላትነት ነው የመጀመሪያው እንትን ጠላት አድርጎ የለኛውን ሲስል ህዝቡን ሞቢላይዝ ማድረግ ይችላል ኤትኒክ ሞቢላይዜሽን ነው በጣም አደገኛ ነው ይሄ ኤሊቱ የሚመቸው ነው ይሄ ስልጣንም ለማግኘት ሀብትም ለማግኘት መሬት ቤዝድ ነው ባይዘወይ መሬት ከማግኘት በኋላ ስልጣን ላይ የሚወጣው ማን ነው ያ ህዝብ አይደለ ኤሊቱ ነው የሆነ ክልል ተቋቋመ ያ ሰፊ መሬት የሚለው ሊኖር ይችላል እንደዚህ አይነት አስተሳሰብ ነበርና ኤሊቱ የአብዛኛውን ማጆሪቲ የሚወክል ነው በያላም ነው አጀንዳ ሴት በማድረግ ግን አጀንዳውን ሴት አድርጎ ሞቢላይዝ አድርጎ ጥላቻ ሰብኮ ሚዲያ ደራጅቶ ፖሊሲ አውጥቶ ይሄንን ኢንጂነር የሚያደርገው ኤሊቱ ነው የኤሊት ባርጌን ይሉታል እነዚህ ኤሊቶች እኮ ኦኬ ባልከፋ እንደዚህ ሁሉም ሀገር ኤሊት እንትን ነው ማለት ይቻላል ተስማምተው አንድ የፖለቲካ ምህዳር አንድ ሀገር አንድ ሳይኮሎጂ ንፍጠር አይደለም ይያሉ ያሉት በጣም የሚያሳዝነው ሁሉም ክልል እንዳልነው ነው ክልሌ ይላል ወይም ደግሞ ሪጅንና ጥሩ ጥያቄ ነው ኤሊቱ ማስንቱን አይወክልም እንደውም በተቃራኒው ነው የሚቆመው ከኖሮ አብሮት ከተጋባው አብሮት ከኖሮ እንትን ሌላ ብሔር ጋር ዲፈረንስ መፍጠር ለዛ ህዝብ አይበጀውም አብሮ ሲኖር ትሩሊ ዳይቨርስ ነው ኢትዮጵያ 80 ብሔር ምናምን ከዛ በላይ አለ እነዚህን ቀለማት አዋህዶ መሄድ የሚቻልበት ዶሚናንስ ይሄ አንዱ ሌላውን ዶሚኔት የሚያደርግበት ጊዜ ቀርቷል ኮንስቲቱሽኑም ምንለው ይሄንን አስጠብቋል ማለት ይቻላል አዲስ ሪያሊቲ ነው አሁን ከዚህኛው የፕሮብሌም እንትን አናሊሲስ ወጥተን ሌላ ሶሉሽን ቤዝድ የሆነ ይሄ ቀደም እንዳልኩት አንድ ኢትዮጵያን ዩኒቲ እኔ በኢትዮጵያ ዩኒቲ በጣም ማምን ሰው ነኝ ይሄ ምንለው ምንኮራበት ሉሲ የቡና መገኛ ኮሎናይዝድ አይደለች ምንለው አስተሳሰብ እኮ በኢትዮጵያ ኮንሰፕት ላይ እንትን ያለ ነው ሁሉም ሀገር የብሔሮች ድምር ነው የብሔር ድምር መሆኑ አንደኛው ሌላ ሀገር አስብለውም ውደት አለው ግንኙነት አለው አሁንም የኢትዮጵያ ችግር በኤሊት እንትን ይቀጥላል አንፎርቹኔትሊ ይሄ ማስ ቤዙን አብዛኛውን ህዝብ ወደ ፖለቲካ ለማምጣት ከኤሊት እንትን ውጪ የሚታይ ነገር አለ ፖለቲካ ፓርቲዎች ሁሉ ጊዜ በእነዚህ ሰዎች ዙሪያ የሚያጠነጥሩ ናቸው እነዚህ ነው ማለት የምችለው ወደ እንትን እንምጣ እስኪ ኢዝ ኦፍ ዱይንግ ቢዝነስ ለመስራት ለቢዝነስ ምትመች ሀገር አለችን ወይ ቢሮክራሲው እንዴት ነው ኢዝ ኦፍ ዱይንግ ቢዝነስ ከሌሎች እዚህ ቅርብ ካሉ ሀገሮች ጋር እንዴት እንታያለን ያው ኢንቨስትመንት ቢዝነስ ድንጉጥ ነው ደንጋጣ ነው የሚሉ ሰዎች አሉ ማለት ቢሮክራሲ ሙስና የሌለበት ቢሮክራሲ የማይበዛበት ርካሽ ሰው ጉልበት ያለበት እንደዚህ ምቹ ያልሆነ ቦታ ሲያገኝ ይደነብራል ይሄዳል ይባላል ኢዝ ኦፍ ዱይንግ ቢዝነስ ወይም ቢዝነስን ለመስራት ከውጭ ጋር ብቻ አይደለም እዚሁ ሀገር ውስጥ አንድ ሰው ብድግ ብሎ ቢዝነስ ሊሰራ ሲል እንዴት ነው መስራት ብድግ ብሎ መስራት ይችላል ወይ እነዚህ ኢዝ ኦፍ ዱይንግ ቢዝነስ ከሌሎች ሀገሮች ለምንድን ነው ማቅለል ያቃተን የሚከብደን ለምንድን ነው Thank you ሌላው ወሳኝ ጥያቄ ነው የኢትዮጵያ ይሄ ወርልድ ባንክ ያመጣው ኢዝ ኦፍ ዱይንግ ቢዝነስ ማለት ሀገሮችን በአንጻራዊ የሚገመግምና ደረጃ የሚያወጣ ማለት ነው ሜቶዶሎጂው የተለያዩ ኢንዴክሶች ያሉበት ነው ለምሳሌ አንድ ቢዝነስ በቀላሉ ቢዝነስ መጀመር ይችላል ወይ አንድ ካምፓኒ አንድ ኢንተርፕረነር ማለት ነው ስራ ፈጣሪ ኮንስትራክሽን ሲያወጣ ቀላል ነው ወይ ፐርሚት ሲያወጣ ኤሌክትሪክሲቲ ሲጠይቅ ምን ያህል ጊዜ ይፈጃል እዛ ውስጥስ ሬንት የለውም ወይ ፕሮፐርቲ ስታስመዘግብ እንዴት ነው በአታማኒነት አለው ወይ ብድር ስትጠይቅ ብድር ቶሎ በመጀመሪያ ታገኛለህ ወይ ነው ኢንቨስተሮችን ፕሮቴክት እናረጋለን ቀደም እንዳልነው ነው ከፎሬንም ከዶሜስቲክም ጋር ፕሮቴክሽን አላቸው ከለላ አላቸው ወይ የሚለው ይሰጣቸዋል ታክስ ትከፍል አሁን ኢትዮጵያ ብዙ ሰዎች ኮምፕሌን ያደርጋሉ ታክስ ለመክፈል ሄደውስ ብዙ ቀን ታክስ መክፈል እኮ ከቤት ሆነ ማድረግ ያለበት ይሄ ማለት ነው ስትነግድ ከአንድ ቦርደር ወደ ሌላ ቦርደር ምን ያህል ጊዜ ይፈጃል ቅድም ቼክ ፖይንት ያልናቸው ምናምን እነዚህ ሁሉ ቀላል ናቸው ወይ ኮንትራክት ኢንፎርስመንት የሚባል ነገር አለ እዚህ ሀገር ውል ስትፈጽም ውሉ ይፈጸማሉ ታማኒነት አለው ወይ ቶሎ ወደ ስራ ይገባል ወይ የሚለው በጣም ትልቅ እንትን ነው ፕሮፐርቲ ራይትስ ኢትዮጵያ ውስጥ ፕሮፐርቲ ራይት የንብረት ጥበቃ አለ ወይ የሚል ኢትዮጵያ ማለት አይደለም ይሄ ነው እንዲሱን ሲያወጡ አንዱ ፕሮፐርቲ ራይት ነው የፕራይቬት ፕሮፐርቲ ራይት ይሄ የሚጠበቅበት መንገድ ምን ያህል ነው ብለው እነዚህ ሀገሮች ደረጃ ሲያወጡላቸው ኢትዮጵያ ከ190 ሀገር ውስጥ 159ኛ ነች ወደ
ጭራ አካባቢ ማለት ነው። ሞሪሸስ ሰክሰስፉል ነች 13ኛ ሀገር ነች። ሩዋንዳ 38ኛ ነች። ኬንያ ኦኬ 73 ግን ከኬንያ ጋር እንኳን ያለን ሰፊ እንትን አለው ማለት ነው። ይሄ ሰርቬይ የሚያሳየው 159ኛ አጌን መነሻችን በጣም ወሳኝነት አለ። የኢትዮጵያ ሳይኮሎጂ የቁጥጥር ኢኮኖሚ ነው። ሁሉ ጊዜ በደርግም ከዛም ደግሞ የመጣው መንግስት በተለይ አብዛኛውን ጊዜ ማለት ይቻላል ቁጥጥር ኢኮኖሚ ነው። ቁጥጥር ላይ ያተኮረ ነው። ነጋዴውን አያምነውም፣ ኢንቨስተሩን አያምነውም። አጭበርባሪ ነው፣ አትራፊ ነው፣ ኤክስፕሎይቴቲቭ ነው፣ ይሄ መዝባሪ ነው ብሎ የሚያስብ ነው እንጂ ይሄ ሰው ኢንቨስት አድርጎ ክህሎቱን አስቀምጦ ስቃዩን አይቶ በውድድር ይችን ሀገር ሊለውጥ ነው ብሎ አያስብም። ዛሬም ድረስ ጉዳይ ለማስፈጸም ስትሄድ በጥርጣሬ የምትታይ አንተን ያላመጣኸውን ላይ ነገር ላይ ማተኮር፣ ዶክመንትህን መጠራጠር፣ ታተርፋለህ ስለዚህ ከትርፉ ሼር አድርገኝ የሚል አስተሳሰብ በየመንግስት መስሪያ ቤቱ አለ እና ደጋፊ አይደለም። የመንግስት ኢንስቲትዩሽንስ እንትን ያሉት አንድ ኢንቨስተር ሲመጣ ችግሩን ለመፍታት አይደለም፣ በችግሩ ላይ ሌላ ችግር ፈልገ ዲስካሬጅ ማድረግ። ይሄ ኢምቤድድ ኢን አወር ሳይኮሎጂ የአንዳንዱ አውቆም ቢሆንም ሳያቅ ደግሞ የዚህ ቪክቲም ነው። እኔ ጋር የሚመጣው ሰርቪስ ፈልጎ ነው። ታክስ ፔየር ነው። አንድ ሰው እኮ ስራ ፈጣሪ አንተርፕረነር ለመሆን በጣም ብዙ ርቀት ሄዶ ነው ስራ ለመፍጠር የሚመጣው። ይሄ ሰውዬ እንዴት ልደግፈው ብለህ መነሳት ይጠይቃልና ይሄ ኮንትሮል ፍሪክ የሆነ ኮንትሮል ላይ የሚያተኩር ሲስተም ቁጥጥር ላይ ይሄ አንዱ ትልቁ እንትናችን ነው። ይሄ ለኮራፕሽን በጣም የተጋለጠ ነው። አንደኛ የመጣው ባለ ጉዳዩ እንዲፈጸምለት እንዲሳለጥ ነው የሚባለው። ሌላ ኔጎሺዬሽን መጀመር አለበት ማለት ነው። እሱም ደግሞ በግልጽ ይሄን ካላመጣ ይለዋል። አንድ ሰው አንድ ጉዳይ ለማስፈጸም 2 ወር 3 ወር የሚሄድ ከሆነ እድሉ ያመልጣል ማለት ነው። ዲስካሬጅ ትሆናለህ። ምንድነው ሌላ እድል ሞክር ብሎ ወደ ኮረፕሽን የሚሄድ ነገር አለ። በአብዛኛው ኢትዮጵያ ውስጥ ኮረፕሽን ምንም ይሄ ማንም በመንግስት ደረጃ የተገለጸ ነው። ኮረፕሽን has reached በጣም ከባድ እንትን የመንግስት ሮል ሬጉሌሽን ነው። ሬጉሌሽን ኮንሱመሩን ማስጠበቅ፣ አንፌር ኮምፒቲሽን እንዳይኖር ማድረግ፣ ፍትሃዊ ውድድር፣ ትራንስፓረንሲ ግልጽነት እንዲኖር፣ የኢኮኖሚ እንትን ሴክተሮችን ኮኦርዲኔት ማድረግ። የትኛው ሴክተር ኢትዮጵያ አሁን ብዙ ግር ብሎ የሚገባበትን ሴክተር ሳይሆን ለኢትዮጵያ የሚያበጀው አዲስ ሴክተር ይሄ ነው ብሎ አድቫይዝ ማድረግ፣ ፖሊሲ ማውጣት፣ ኢንሴንቲቭ ስትራክቸር የሚባል አለ። የማትረፍ እንትን ማድረግ፣ ታክስ ማድረግ። አንዱ ሴክተር አሁን ለምሳሌ ይጠቅማል ከተባለ ፍላወር ለምሳሌ አበባ ምርት ላይ መንግስት ያደረገው ምንድነው? ፖለቲካል ዲሲሽን ነው ያደረገው። መሬት አዘጋጀ፣ ኤክስፖርት እንትን አረገ፣ ሎጂስቲክስ አሟላ፣ እንዲያተርፍ ታክስ ሆሊዴ ሰጠው። እዛ ሴክተር ላይ የኢንሴንቲቭ ስትራክቸሩ ጎልቶ መጣ ማለት ነው። እንደዚህ ሴክተር የሚመረጡ ሴክተሮች ለኢትዮጵያ የሚጠቅሙ ፋይዳ ያላቸው ሴክተሮች ተመርጠው የትርፍ እንትናቸው ሞር እንዲያተርፍ ይደረጋል። አሁን የኢትዮጵያ ኢኮኖሚ ስትራክቸር ትልቁ አደጋ ውስጥ ያለው የሰርቪስ ኢንዱስትሪው እያበጠ ነው። 40% የኢትዮጵያ ኢኮኖሚ ሰርቪስ ላይ ነው ያለው፣ አገልግሎት ላይ ማለት ነው። ኮንስትራክሽን፣ ሪል ስቴት የመሳሰሉት ፐብሊክ ሰርቪስስ፣ ጤና፣ ትምህርት ምትላቸው ፕሮዳክቲቭ ያልሆኑ ምርታማ in the real sense of the word ፕሮዳክቲቭ ሴክተር አይደሉም። ምን ይሏቸዋል በሊትሬቸር? ስታግናንት ናቸው፣ ዳይናሚዝም የላቸውም። የትሬደብል ሴክተር የሚባል ሌላ ኮንሰፕት አለ። ትሬደብል አይደሉም፣ ወደ ውጭ ኤክስፖርት ሊደረጉ የሚችሉ አይደሉም፣ ወይ ኢምፖርትን የሚተኩ አይደሉም። ስለዚህ ይሄ ነን ትሬደብል ሴክተር እያደገ ነው ኢትዮጵያ ውስጥ ሰርቪሱ ማለት ነው። አገልግሎቱ ከንግድ ከውጭ ንግድ ከውጭ ንግድና ከምንም ግንኙነት የለም። ሌስ ሪሌትድ ኢንፍሌሽን የሚያመጣ የመሬት ስፔኩሌሽን ላይ መሰረት ያደረገ አስተሳሰብ ማለት ነው። ማኑፋክቸሪንግ 5-6% ነው የኢትዮጵያ ኢኮኖሚ። እስከዛሬ በአፄ ኃይለ ሥላሴ ጊዜ 10% የነበረው ቀንሶ አሁን 6-5% ነው። በዛ ጊዜ የነበረው ከአጠቃላይ ምርት የተሻለ ሼር የነበረው ነው። ማኑፋክቸሪንግ ኢትዮጵያ ማሳደግ አልቻለችም። ግብርና 40% ነው። ማኑፋክቸሪንግ ኢትዮጵያ ውስጥ አላደገም። ምክንያቱም ቅድም እንዳልነው ኢዝ ኦፍ ቢዝነስ ዱይንግ። ደግሞ ማኑፋክቸሪንግ ቅድም እንዳልከው ደንባራ ነው። ለ20 ዓመት ነው ኢንቨስት 30 ዓመት ነው ፋብሪካ የምታቋቁሙ። ሰራተኛ ተሰለጥናለ፣ ቴክኖሎጂ ታመጣለ፣ ሮ ማቴሪያል ታመጣ። ከዛ ደግሞ የኤክስፖርት ማርኬት በጣም ስቃይ የምታይበት ነው ኤክስፖርት ለማድረግ። እነዚህ በመንግስት የስትራቴጂ ተይዘው ለይስሙላ ሳይሆን ፖሊሲ ብቻ ሳይሆን ኦፐሬሽን ድረስ ገብቶ የኢትዮጵያ ወይም የሌላ ሀገር መንግስት ካልሰራበት በተአምር ለውጥ ይመጣል። ትራንስፎርሜሽን የምንለው አይመጣም። ፕሮዳክቲቭ ትራንስፎርሜሽን ይባላል። ከግብርና ወደ ማኑፋክቸሪንግ፣ ከማኑፋክቸሪንግ ወደ ሰርቪስ ነው የምትሄደው። የኢትዮጵያ የዘለለችው የእድገት ደረጃ አለ እና
ሪሊ ይሄ ኢዝ ኦፍ ዱይንግ ቢዝነስ በጣም ወሳኝ ነው ኢትዮጵያ ውስጥም በሌላም ሀገር። ግን ቅድም ስለ ፕሮፐርቲ እስኪ ሌሎች ሀገሮች ጋር በጣም እኛ ሀገር ለፕሮፐርቲ ንቀት አለን ይባላል በመንግስት ተቋማት ደረጃ በመንግስት ደረጃ ይሄ ከንጉሱ ጊዜ በኋላ የጀመረ ማለት ነው። ደርግ ይወርሳል ኢህአዴግ ለልማት ከፈለገው ምንም ያደርጋል ቀጥሏል። እና ፕሮፐርቲ ጋር ግለሰቦች አቅደው ደክመው ለፍተው የዘረፉት እሱን በህግ ነው የምትጠይቀው ወንጀል ነው። ዘርፎ እንትኑን ተጠቅሞ ስልጣኑን ተጠቅሞ ወይ ካለው ስርዓት ጋር ተሞዳምዶ ምንም እሱ አጥነተህ በኢንተለጀንስ አጥነተህ በህግ የምትጠይቀው ነው። አሁን የሚደበላለቅብን ነገር አለ በወንጀል የተሰራውንና እሱ በወንጀል ተሰርቶ የተገኘ ሀብትና በጥረት በድካም ሰዎች በንጉሱ ጊዜ ኮሪያ ዘምተው በሳንቲማቸው የሰሩት ቤት የተወረሰባቸው አሉ ልክ እንደ ፊውዳሉ ተቆጥሮ ማለት ነው። ስለዚህ ለንብረት ያለን ክብር ሌሎች ሀገር የግለሰብ ንብረት እንዴት ነው ዘልዬ በበርጋ ካለ ምክንያት መጣ እንዴት ነው የምትታየው አይደለም ንብረትን ሎስ ለፕሮፐርቲ ያለን ለንብረት ያለን ንቀት እንዴት ነው? ይሄም በጣም ወሳኝ ጥያቄ ነው በኢትዮጵያ ታሪክ ውስጥ እና በአፍሪካ እንትን ካየ ነው ፕሮፐርቲ ራይት ሚለው የኒዮ ሊበራል አሳሰብ ቢሆንም የነፃ ማርኬት ቢሆንም ኢንዲቪጁዋል ሶቨሬኒቲ ላይ የተመሰረተ ነው። ኢንዲቪጁዋል ሶቨሬን ነው ማንንም አይነካውም። ፕሮፐርቲ ማፍራት መሸጥ መለወጥ መብቱ ነው። ህግም ከለላ ያደርግለታል። በፈጠነ መልኩ ኮርት ቢሄድም ይፈጸማል። ኢትዮጵያና አንዳንድ ይሄ ሶሻሊስት ቴንደንሲ ያላቸው የህዝብ መብት የሚሉት አለ። ህዝብ እና ስቴት አንድ ኢንዲቪጁዋል ደግሞ ሌላ የህዝብን እንትን አስጠባቂ መንግስት የህዝብ መብት ይላል። የህዝብ መብት የሚለው በኢህአዴግም በደርግም ስርዓት የነበረ ነው። የህዝብ መንግስት ይሄ ብዙ ሊያወዛግበን ይችላል። ግን ኢንዲቪጁዋል ራይት መጠበቅ የህዝብን ራይት መጠበቅ ነው። ኢንዲቪጁዋሎች ሲደመሩ ነው ህዝብ የሚሆኑት። ህዝብ ፍሉድ ነው። ይሄ አሞርፈስ ነው የሚጨበጥ አይደለም። ዛሬም ለህዝብ ጥቅም ሲባል ትሰማለህ። መንግስት ህዝብ ከሚል ኢንዲቪጁዋል ቢል ምንም እንትን የለውም። ስለዚህ አንድ ሰው የመብቱ ለምሳሌ ቤት ሰርቶ ለልማት የሚፈልግ ከሆነ ተከራክሮ ያንን እንትን ማስቀረት መቻል አለበት። እንትን ይሆናል ታቡ ምንድነው ማይነገር ህዝብ ቨርሰስ አንድ ኢንዲቪጁዋል ሆኖ ይቀርባል። ስቴት ነው ስቴት መከሰስ አለበት። ስቴት የክልልን በለው ፌደራል ስቴት ኮርት መቆም አለባቸው። በክርክሩ ደግሞ ነፃ ፍርድ ቤት ካለ የፕሮፐርቲ ራይት መጠበቅ አለበት። ስለዚህ ሶቨሬኒቲ ኢንዲቪጁዋል ነው። አንድ ኢንዲቪጁዋል መብቱ ነው። የህግ ከለላም ይገባዋል። መብቱ እስከ እንትን ድረስ መሆን አለበት ማለት ነው። በዚህ ረገድ የአፍሪካን ሀገሮች ካየ አብዛኞቹ ከኢትዮጵያ በጣም የተሻሉ ናቸው። የኢትዮጵያ ኢንቨስተሮች ኡጋንዳ መሬት ሄደው ይገዛሉ። ታንዛኒያ መሬት አላቸው። ኬንያ አላቸው። ዱባይ አላቸው። አሁን የኢትዮጵያ ነጋዴዎች ብዙ ፕሮፐርቲ አላቸው። በሳይኮሎጂም ከማይገናኙት ሰው ጋር ሄደው አፓርትመንት ገዝተው የ99 ዓመት እንትን ቱርክ ብዙ ባለሀብቶች እየገዙ ነው። እና ፕሮፐርቲ ራይት ስለሚጠበቅ ነው እንጂ ቋንቋውን አትናገርም የህዝቡ እንትን አይደለም ፓርት አይደለም። ትላንት ቀኝ ተገዙ ካልናቸው ሀገሮች በ1960 ምናምን ከወጡት እኛ ታሪካችን ነፃ ሀገር ሆኖ ማለት ነው። ሶ ፕሮፐርቲ ራይት ኢዝ ቬሪ ፈንዳሜንታል። አንድ ሰው ንብረት አፍርቶ ለልጆቹ ወይም whatever መኖር የሚችልበት ሀገር መሆን አለበት። መብቱ እስከዛ መሆን አለበት ማለት ነው። ኮንትራክት ኢንፎርስመንት ያልነው አለ ቅድም ውል ሲጠበቅ ስትሸጥ ስትገዛ ኮንትራክት ስትሰጥ ምናምን ከዚሁ ጋር ተያይዘው የመሬት እንትን ነው እንግዲህ መሬት ስቲል የመንግስት ነው ተብሎ ኢትዮጵያ ውስጥ ይነገራል። ከተማ ላይ ኦኬ የኢንዲቪጁዋሎች መብታቸው ነው መሬት። እሱም ቢሆን አሁን ሁሉ ጊዜ በየጊዜው የሚገለጸው መሬት አሁንም የመንግስት ነው። ስለዚህ ያለበት ቦታ ሴኩሪድ አይደለም ማለት ነው። በፈለገው ጊዜ መንግስት ያነሳል የሚለው አስተሳሰብ በጣም ገቨርኒንግ እየሆነ ነው። ገዢ ሐሳብ እየሆነ ነው። ይሄንን ሲስተም ወደ ኢንዲቪጁዋል ፕሮፐርቲ ራይት የማምጣት ወደ ኩባንያዎች በህግ ልዕልና በህግ እንትን እየተመራ ነው ብሎ ለማለት በጣም አስቸጋሪ። ፖለቲክሱ የጀስቲስ እንትኑን ኢንተርፌር የማድረግ ነገር በስፋት አለና ኢትዮጵያ በፕሮፐርቲ ራይት እውነት ለመናገር ከሌሎች ሀገሮች በጣም ያነሰ ምህዳር ነው ያላት ማለት ይቻላል። ምናልባት ይሄ ሊሆን ይችላል ብለን መገመት እንችላለን። ለምሳሌ የኛ ሀገር ነጋዴዎች ግብርና ላይ ኢንቨስት ከማድረግ ይልቅ ናፕኪን ስቴኪንስ ከማምጣት ማለት እንደው በዚህ ብር ሄጄ ግብርና ላይ ባውሎ ከዛ ደግሞ ከተማ ስትመጣ ሪል ስቴት መገንባት ላይ ትኩረታቸውን ያደረጉት ይሄን ምናልባት
ከዚህ ጋር ዋስትና ከፕሮፐርቲ ጋር የተያያዘ ይሆን? well ከፕሮፐርቲ ጋር የተያያዘ በተወሰነ መልኩ ሊያዝ ይችላል ግን ዋናው ምክንያት ቅድም እንዳልኩት የሴክተሮቹ ማትረፍና አለማትረፍ ፔን በሴክተሮቹ ሲኖሩ በቀላሉ የማትረፍ በቀላሉ ያለማትረፍ ብዙ የቢሮክራሲ የመሄድ ያለመሄድ ቀለል ብሎ የማትረፍ ጉዳይ ነው ኢንሴንቲቭ ስትራክቸሩ ነው በዚህ ረገድ በኢትዮጵያ የግብርናና ማኑፋክቸሪንግ ላይ ወይ ማይኒንግ ላይ ያለው የትርፍንትን በጣም ዝቅተኛ ነው በዚህ ረገድ እንደገና ደግሞ መንግስት ሆን ብሎ ከፒአርዲኤፍ መንግስት እንትን ብሎ ሪል ስቴት ቤዝድ ሰርቪስ ሴክተሩ እንዲስፋፋ ፐብሊክ ሴክተር ኢንቨስትመንት የሚባለውን በማድረግ ሪል ስቴት እንዲጦዝ አድርጓል የሊዝ እንትኑ ዋጋ ካየነው የሊዝ ዋጋ በየአመቱ መንግስት እየጨመረ የአዲስ አበባ ዋጋ መሬት ዋጋ እንዲሁም ዋና ከተሞች እንዲጨምር አድርጓል ከመሬት የሚገኘው ትርፍ ምናልባትም በአንድ አመት ውስጥ 10 እጥፍ ሊሆን ይችላል 1000% ሊሆን ይችላል በ5 ጊዜ ከሸጥከው ማኑፋክቸሪንግ ግን 20% በአመት የሁሉ ቴክኖሎጂ ሰው ተቀጥሮ ሮ ማቴሪያል ከውጭ መጥቶ ሴኩሪቲውን አልፎ ሁሉ ሎጂስቲክስ ምናምን ብሎ 20% ነው የሚያተርፈው ምናልባት 30 ከሆነ ትልቅ ነው በአመት ነው ይሄ አግሪካልቸርም ሄዴክ አለው ብዙ አይደለም ኢሪጌሽን አርገ ሰው ቀጥረ ሴኩሪቲ ዝርፊያው ምናምን ተብሎ ማለት ነው ሶ ሰርቪስ በጣም አትራፊ ነው ኢትዮጵያ ውስጥ ሆቴል መስራት የምናቃቸው ማኑፋክቸረሮች ኢትዮጵያ ውስጥ ሆቴል የሌላቸው ሁሉ አዲስ አበባ ውስጥ አብዛኞቹ ምናምን ኮመርሻል ምናምን ሪል ስቴት ምን እየተባለ ማለት ነው ሆቴል መስራት አንድ ብራንዲንግ እንትን ሆኗል ውጭ ማይሻገር አገልግሎት ሰርቪስ ማለት ነን ትሬደብል ሴክተር የሚባለው የኢትዮጵያን ኤክስፖርት በኤክስፖርት ውስጥ ማይሳተፍ ወይም ኢምፖርት ማይተካ ማለት ነው ትልቁ የኛ ደግሞ ችግር ትሬደብል ሴክተር የሚባለው አግሪካልቸር ማይኒንግ እና ማኑፋክቸሪንግ እነዚህ ሴክተሮች ፕሮዳክቲቭ ናቸው በሎንግ ተርም እንትን የኢትዮጵያን የኢኮኖሚ ተወዳዳሪነት የሚወስኑ ናቸው የነዚህ ሴክተር በየአመቱ እየቀነሰ ነው እንዳልኩት ነን ትሬደብል ሴክተሩ የሪል ስቴቱ የትምህርት እንትኑ የጤናው ሪል ስቴቱ የኮንስትራክሽን ኢንዱስትሪም ሳይሆን ኮንስትራክሽን የመሳሰሉት በጣም ያበጡ ነው የሚሄዱት ማለት ነው ዋናው ትርፍ አትራፊነት ነው ቦትልኔክ በእነዚህ ሴክተሮች ላይ ያለው ስለዚህ ይሄንን ነገር ሪቨርስ ካላረከው በስተቀር በታምር ጤነኛ ኢኮኖሚ ይሆናል ማለት አሁን ቅርብ ጊዜ መንግስት የጀመራቸው አሉ ታክስ ለምሳሌ የቤት ክራይ ላይ ታክስ ከፍ ብሏል ስትሸጥ ብዙ ታክስ ትከፍላለህ ኢንዲቪጁዋሊ ፔን አላቸው እነዚህ ግን በኢኮኖሚ ኢንሴንቲቭ ካየኸው ትክክለኛ ነው በኢንዲቪጁዋሊ ግን ቀድሞ ብዙ የሸጠ ሰው ብዙ ያተረፈ ሰው አለ አሁን ደግሞ ትንሽ ሰርቼ ላትርፍ በሚል ሰው ላይ ኔጌቲቭ እንትን አለው የኢኮኖሚክ ስትራክቸሩን በማስጠበቅ ግን ሎንግ ተርም ከሆነ ይሄ የሪል ስቴቱ ዲስኢንሴንቲቭ ይባላል ዲስካሬጅ ማድረግ ወደዛ እንዲገባ ካደረክ ነው ግን ወደዛ ደግሞ ይገባል ማለት አይደለም ቢሮክራሲው አመቻቸ ታክስ ሆሊዴይ መስጠት አሁን ኢንዱስትሪ መንደሮች የሚባሉ አሉ ኢንዱስትሪያል ፓርኮች ሌሎች ሪሰርች እና ዲቨሎፕመንት ላይ መንግስት ኢንቨስት ማድረግ በአጠቃላይ የኢኮኖሚክ ፖሊሲው ፕሬዲክተብል ሆኖ ተገማችነትና እንትን ሆኖ የሚመቻችበት ሁኔታ ካለ ወደ ቀድሞ በኃይለ ሥላሴ ጊዜ ነው የመጀመሪያው ማኑፋክቸሪንግ እንትን ተመልሶ ይመጣል የሚል እንትን አለኝ አለበለዚያ ስታግናንት ኢኮኖሚ ላይ ነው ያለነው ፕሮዳክቲቪቲው በጣም እንትን ያለ ኢንፍሌሽን ኢትዮጵያ ውስጥ ትልቅ ችግር ነው ምክንያቱም ብዙ አብዛኛው ኢምፖርታችን ባይዘው 22 ምናምን ቢሊዮን ዶላር ነው ኤክስፖርት የምናደርገው 3 ቢሊዮን ነው ጋፑን ኢማጂን ማድረግ ይቻላል ይሄ ሁሉ ከውጪ ፎረን ከረንሲ ነው የሚመጣው በዲቫሉዌሽን ዋጋው የሚጨምር ማለት ነው ኢንፍሌሽንን እዚህ ጋር ማሰብ ትችላለህ ስለዚህ ትሬደብል እንትሩ ላይ በደንብ ካልሰራን ኢምፖርቱም እየጨመረ ነው ኤክስፖርቱም እዛው ላይ ስታግናንት ነው ሶ ኢኮኖሚው እየቀጨጨ ለብዙ ሰው ኤምፕሎይመንት ማይፈጠር ዳይናሚዝም የሌለው ቴክኖሎጂን ትራንስፈር ማያደርግ ስታግናንት ኢኮኖሚ ላይ የተንጠለጠለ ነው ማለት ነው ሶ በዚህ ምክንያት ፕራይቬት ሴክተሩ ሁሉ ጊዜ ሄዚታንት ነው ማኑፋክቸሪንግ ተጠራጣሪ እንትና አቮይድ ማድረግ አዲስ አበባ ላይ የ1 ቢሊዮን ሆቴል ብር ሆቴል ሰርቶ ሴኩርድ በሆነ በጣም ሰላም በሆነ እንትን መስራት ይመርጣል ያው በባንክ ተበድሮ ሄዶ አሁን ግብርና ከሚሰራ ወይ ደግሞ እንትን ማኑፋክቸሪንግ ከሚሰራ ይሄ ቀላል ነው አትራፊ ነው ይሄ ሪሊ የመንግስት ሄዴክ መሆን ነበረበት የመንግስት ዋና ፕራዮሪቲ ቀድሚያ ትኩረት መሰጣት ነበረበት ይሄን ለማስተካከል አሁን ኦቨርናይት ይቻላል የሚል አስተሳሰብ የለኝም እንደዚህ ብዙዎቹ ወደዚህ እንደገቡት ለረጅም ጊዜ ወደ እንደገቡት ሁሉ እንዲወጡ በጣም በተከታታይና
በደንብ በሚታይ መልክ መንግስት እንትን ማድረግ አለ ይሄን ኢንሴንቲቭ ስትራክቸር መቀየር አለበት የሚል አሳሰብ አለኝ። ምናልባት ቅድም ኢትዮጵያ ዘለለችው ያልከኝ እሱን ምናልባት ማጠቃለያ ብናደርገው ዘለለችው ምን ይሄ የአገልግሎት ዘርፉ ምን ዘሎ ነው እዚህ ጋር የመጣው እንዴት ወንዝ ማይሻገር ወደ ውጪ ኢንቨስትመንት ማይስብ ነገር ላይ ይሄ በዚህ ያህል አገልግሎት ዘርፉ ላይ ይሄንን ማስተካከል እንዴት ተሳነን ምናልባት የአገልግሎት ዘርፉ በዚህ መጠን እስኪለጠጥ ድረስ እንዴት ተጠበቅን ምንም ወደ ውጪ ማይሄድ ነገር ከሌለው ይሄንን ማስተካከል አይቻልም ነበር ወይ? ታንክ ዩ ማስተካከል ይቻል ነበር። እኔ እንዳልኩት የመንግስት የኢኮኖሚ ልማት ስትራቴጂ የሚባለው ነው ወሳኙ። ስትራቴጂው ብቻ ሳይሆን ኢንሴንቲቭ ለምሳሌ ብዙ እንዲያተርፍ የማድረግ ያለማድረግ ጉዳይ የመንግስት ውሳኔ ነው። የሰርቪስ ኢንዱስትሪው እንዲለጠጥ የመንግስት ውሳኔ ነው። በዛሬ 15 ዓመት እንደዚህ ከ2010 ጀምሮ ከ2005 ጀምሮ ሪል ስቴት እንዲያድግ መንግስት ኢንቴንሽናሊ ሰርቷል። ኢኮኖሚ ሂት አፕ እንዲያደርግ እንዲጋጋል ማለት ነው። ይሄ እድገት ወደ ሌላው ይመጣል የሚል ስሌት ነበር ይመስለኛል። ሶ ኢንቴንሽናል ነው የሚለው ለዛ ነው እንጂ ማኑፋክቸሪንግ ላይ እንዳልኩት ጥሩ መሰረት ነበረ። ኢትዮጵያ ሰፊ ማርኬት ነው ያለው ወደ ውጭ ኤክስፖርት የማድረግ የዚህ ማርኬት አክሰስ ኦፖርቹኒቲ አለ። በዛ ጊዜ ኢንዱስትሪያል ፖሊሲ የሚባል ነበር በኢፒአርዲኤፍ ጊዜ። ኢንዱስትሪያል ፖሊሲውን ብታየው ምንም ዝም ብሎ ዊሽ ሊስት ይሄ ዘርዝሮ እንደዚህ ቢሆን ብሎ የመግለጽ ነው እንጂ በደንብ አክቲቭ የሆነ ኢንዱስትሪያል ፖሊሲ አይደለም። ኢንዱስትሪያል ፖሊሲ ማለት ብዙ ኮምፖነንቶች ያሉት አስተሳሰብ ነው እና ሰርቪሱ ለምሳሌ መንግስት ፐብሊክ ኢንቨስትመንት ይሄ ራሱ ትልልቅ እንትኖች ላይ ኢንቨስት በማድረግ ከውጭም እርዳታም ይሁን በብድርም ይሁን ኢንቨስት አድርጓል። እነዛ በኢኮኖሚ ውስጥ ያበጡ ይሄዱ ናቸው። እንዳልኩት ሪል ስቴት አለ፣ ትምህርት ቤቶች፣ ሄልዝ ምን የመሳሰሉት እንትኖች እነዚህ ላይ መንግስት ወይ እንዲቀንሰው አይደለም ያደረገው አክቹአሊ ሞቲቭ ኢንካሬጅ የማድረግ ሲስተም ነው የነበረው። በዛ ጊዜ ፖሊሲ መከሮቹን ብታናገራቸው ማኑፋክቸሪንግ እንደቀጨጨ ማኑፋክቸሪንግ ማደግ እንዳለበት አግሪካልቸር አድሊ የሚባል ነበር ብለው ያስቀምጣሉ። ኢን አክቹአሊቲ ግን በተግባር ግን ኦን በመሬት ላይ የተሰራው ፖሊሲ ሰርቪስ ሴክተሩ እንዲያድግ ነው። መንግስትም ራሱ ትልቅ ኢንቨስተር ነው እና ፕራይቬት ሴክተር ሲጨመርበት የቅድም እንዳልኩት የትሬደብል ሴክተሩ ቀጭቷል ማለት ነው። የሚሸጠው ትሬደብል የሚባለው ወይ ኢምፖርት ሰብስቲቲዩት የሚያደርግ ነው ወይ ደግሞ ለኤክስፖርት የሚውል ነው። የአንድ ኢኮኖሚክ ዳይናሚዝም የሚለካው በዚህ ስፋትና ትልቀት ነው። ቅድም ኢትዮጵያ እድገት ስኪፕ አድርጋለች የሚለው አስተሳሰብ ሂስቶሪካሊ መጀመሪያ በአንድ ትንሽ ሀገር አግሪካልቸር ዶሚኔት ያደርጋል። ሁሉም የዌስት ሀገሮችን ካየ ቀጥሎ ወደ ማኑፋክቸሪንግ ይሄዳል። ማኑፋክቸሪንግ መጀመሪያ 10% ነው ብዙ ጊዜ በአቨሬጅ 40% ይደርስና ዲፍሌክሽን ፖይንት ይባላል። ከዛ ይቀንሳል። መቀነሱ ኦሬዲ ትልቅ ሴክተር ስለሆነ ወደ ሰርቪስ ይገባል ማለት ነው። ፋይናንሱ ቴክኖሎጂው ምናምን ማለት ቴክ ኦቨር ያደርጋል። የኢትዮጵያ የማኑፋክቸሪንግ ሳይድ ከግብርና ወደ ሰርቪስ ነው የገባው እና የዘለልነው እድገት አለ ማለት ነው። አሁን ወደ ማኑፋክቸሪንግ ለመግባት ነው እንግዲህ ሁሉ ጥረት እየተደረገ ያለው። ደግሞ ማትረፉ ቅድም እንዳልኩ የማትረፍ ምህዳሩ አሁን ሰው ሁልጊዜ መሬት ይዞ ስፔኩሌት ማድረግ ነገ ስንት ያወጣልኛል ነው እንጂ ስራ ለመፍጠር ያለችውን ብር ይዞ የሚተጋ ሰው ብዙ የለም እና ሪሊ ትልቅ ቻሌንጅ ነው። ይሄ ቀላል ነው እያልኩ አይደለም። የኢትዮጵያ የኢኮኖሚ ልማት ስትራቴጂ በዚህ ላይ ማጠንጠንና በጣም ኮሚትመንት ይጠይቃል። ግሮዝ ኤንድ ትራንስፎርሜሽን ፕላን ተብሎ ጂቲፒ በፒአርዲኤፍ ተሰርቷል። ግሮዝ ብቻ አይደለም ትራንስፎርሜሽን ያልኩት ወደ ማኑፋክቸሪንግ ግን በአክቹአል በመሬት ላይ ግን ኮንትራሪ ቱ እንትን ነው የሚለው ተቃራሪ ነው። ዶክተር ተስፉ ደሳለኝ ዛሬ እንግዲህ ጊዜን አብረህን ስለነበርክ በልጆቻችን ኢትዮጵያ ስም ከልብ አመሰግናለሁ። እኔም እጅግ አመሰግናለሁ። ይሄንን ጊዜ ስጠብቀው ነበር። ቢኒያም ጊዜ ይስጥልኝ። በተመሳሳይ ሌላም ጊዜ ብንገናኝ ደስ ይለኛል። እንገናኛለን በደንብ